እነዚህም ማሽኖች ኢትዮጵያ ውስጥ ነው የተመረተው ሲባል ብዙዎች ከኳሊቲ ጋር ያያይዛሉና ምን ያህል ጥራት አለው? 350 ሚሊዮን የወጣበት ፕሮጀክት ነው። ፉል ማኒፋክቸሪንግ መስራት የሚችል ፋብሪካ ነው። ይሄ እንዳለ እዚህ የምታያቸው ምርቶች እኛ ሀገር ነው ኦልሞስት ወደ 80% ቫልዩ አድ አድርገን ነው እያመረትንባቸው ያለ ነው ማለት ነው። ይሄኛውም በቆሎ ነው የምንፈለፍልበት በሰዓት እስከ 7 ቶን ድረስ የሚያመርተው ማለት ነው። ምናልባት የእናንተ ማሽን ለተጠቃሚው ምን አይነት ፋይዳዎችን ይሰጣል ብላችሁ ታስባላችሁ? ገበሬዎች ተደራጅቶ እኛ ጋር መጥቶ አንድ ትራክተር ቢገዙ ብዙ ገበሬዎች ስራውን ያሳልጡታል ማለት ነው። ይሄ ትራንስፎርመር ያው ከዚህ ቀደም ከውጭ ነበር ሙሉ ለሙሉ ኢምፖርት ሲደረግ የነበረው። አሁን ግን ኦልሞስት ቫልዩ አድ እያደረግን እዚህ ሀገር እያመረትን ያለ ነው ማለት ነው። ሰላም የገበያ ሚዲያ ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በኮንቬንሽን ማዕከል የተዘጋጀውን የኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንግዲህ ከኋላ የምትመለከቱትን የተለያዩ የግብርና ስራዎችን የሚያከናውኑልን ማሽኖች አይነታቸው፣ ዋጋቸውንና ሌሎች ተጨማሪ መረጃዎችን ወደ እናንተ እናደርሳችኋለን። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እስቲ በቅድሚያ ስምንና የስራ ድርሻን አስተዋውቀኝ። ስሜ ታረቀኝ ይልማ እባላለሁ። በዳግም ኬኔዲ ድርጅት ውስጥ የፋብሪካ ስራ አስኪያጅ ነኝ። በጣም ጥሩ። እንግዲህ ዛሬ በኢትዮጵያ ታምርት ኤክስፖ ላይ የተገኘ ነው። ምንድነው ይዛችሁ የቀረባችሁት? በዋናነት ይዘን የቀረብነው ዲኬ ሆልዲንግ እንደመሆናችን መጠን ብዙ ምርቶችን ይዘን የመጣ ነው ማለት ነው። በማኒፋክቸሪንግ፣ በኢምፕሊሜንቴሽን፣ ፋርም ኢምፕሊመንት፣ በፓወር ሴክተር እና ሰርቪሶችም ደግሞ እንሰጣለን ማለት ነው። እነዚህ ናቸው እኛ ምርቶች ማለት ነው። በፓወር ስንል ትራንስፎርመር እናመርታለን። በአግሪካልቸር ደግሞ የተለያዩ አይነት የማጨጃ፣ ማረሻ፣ መከስከሻዎች በተለያዩ አይነት ሆርስ ፓወር እናዘጋጃለን። በዚህም አጋጣሚ በሚዛን ቴፕ ላይ ፋብሪካ የትራክተር መገጣጠሚያ እየከፈትን ያለ ነው። ኦብጀክቲቭሊ ይሄ ደግሞ እያደረግንበት ያለ ነው። በሀገራችን ባለው እንደሚታወቀው የእርሻ ኢንዱስትሪያችን ገና ነው። ያንን እንትን ለማድረግ ፋብሪካ የትራክተር መገጣጠሚያ ፋብሪካ እዚህ እየሰራን ያለ ነው። ከዛም በተጨማሪ ደግሞ የትራክተሮች ስፔር ፓርቶች፣ የተለያዩ አይነት ስፔር ፓርቶች እናቀርባለን። ይሄ ደግሞ ረጅም ዓመት 10 ዓመት ኤክስፒሪየንስ አለን። የተለያዩ አይነት የዋይቲዮ የተለያዩ ብራንድ ያላቸው ኢኩመንቶችን እርሻ መሳሪያዎችን ሰፕላይ እናደርጋለን። አሁን ግን ያው እድገቱም እንትን እያለ ስለሆነ እነዚህ ምታዮችን ማቴሪያሎች ኮፒ እያደረግን እዚሁ እያመረትን ያለ ነው ማለት ነው። ጥሩ። እስቲ ከዛ ጋር ጀምሮ እስከዚህ ድረስ የእናንተ ምርት ነውና እያንዳንዳቸው ምርቶች ምን እንደሆኑ እየጠቆምክ ብታሳየን ደስ ይለኛል። እዛ ጋር የምታየው እንትን ዲስካሩ ነው። በተለያዩ አይነት ሆርስ ፓወር ነው የምናመርተው። ሞሮፍ ለሜካናይዜሽን ኤሪያዎች ላይ ነው የምንጠቀማቸው። ከ20 ጀምሮ እስከ 32 መከስከሻ ሳይዝ ያላቸው ነው እዛ ጋር የምናመርታቸው ማለት ነው። እዛ ጋር የምታየው ማለት እቺ ደግሞ ሄቪ ዲዩቲ ነች። ዲሲ ፕላው ነው የሚባለው። ይሄም ደግሞ ከ3 ዲስክ እስከ 8 10 ከሰመሩ በሚፈልገው ማለት ነው። ከሰመሩ በሚፈልገውና የትራክተር ሆርስ ፓወር ላይ ነው ዲፔንድ የሚሆነው ማለት ነው። በዛ መሰረት ይሄኛውን እናደርጋለን። ያቺኛው የምታያት ፓምፕ ነች። ፓምፕ ነች። እሷም እዚህ ነው የተሰራችው። ይሄም ያው ገጠራማ አካባቢ ላይ ውሃ ላይ ኢሪጌሽን ላይ በሚያስፈልጉበት ጊዜ ላይ በሚፈልጉት መጠን እያመረትን እንትን እናቀርባለን ማለት ነው። እቺኛው የበቆሎ መፈልፈያ ነች። በቆሎ የሚፈለፍልበት ነው። ካፓሲቲው 7.5 ሆርስ ፓወር ነች። በሰዓት ውስጥ እስከ 1 ኩንታል ነው እንትን የምታደርገው። ይሄኛውም ጥሩ ነው። ለተለያዩ ትንሽ ማሳዎች ላይ ለሚጠቀሙት ይጠቀሙባታል ማለት ነው። ይሄኛውም እንደዛው ሼለር ነው። በቆሎ ነው የምንፈለፍልበት። በሰዓት እስከ 7 ቶን ድረስ ነው የሚያመርተው ማለት ነው። ካፓሲቲው ተለቅ ባለበትና ትልልቅ ኤሪያዎች ላይ ይሄን እንጠቀማለን። ይሄ እንዳለ እዚህ የምታያቸው ምርቶች እኛ ሀገር ነው ኦልሞስት ወደ 80% ቫልዩ አድ አድርገን ነው እያመረትንባቸው ያለ ነው ማለት ነው። ይሄኛው ሃርቨስተር ነው የሚባለው።
ለዚህ ሜይሊ እርሻ ቦታ ላይ እህል ምንድነው የሚያደርግልን ወደ ምንፈልገው ቦታ ላይ ያጨደልን ያስቀምጥልናል። ከዛ በሰው ኃይል ነው ማኑዋል ነው የሚሰራው። በሰው ኃይል እንትን እያለ ኦልሬዲ ሞተር ስላለው አይከብድም ለእንቅስቃሴ ማለት ነው። እዛች ብቻ ነው ባለሙያ የሚይዛት። ይሄንን እዚህ ጋር ከያዘው ይሄን ይዞ የገፋ መሄድ ብቻ ነው። ከዛ እህሉን ወደዚህ እያደረገልን የሚያወጣልን ማለት ነው። ይሄኛው ደግሞ ሳይዙ የሚያንስ ትሬሸር ነው። ሳይዙ የሚያንስ ይሄኛውም ለበቆሎ የሚሆነው በሰዓት እስከ 4 ኩንታል ድረስ እንትን ያደርግልናል ማለት ነው። ይሄኛው መፈልፈያ ነው። ይሄኛውን በብዛት ይጠቀማሉ። ብዙዎችን አምርተን ለገበሬዎች እንትን ሰጥተናል። ብዙ ሰው ማለት ነው እየተጠቀመን ያለው። እነዚህ እዚህ ጋር የምታዩት ለኮሪደር ልማት ላይቶች የሰራናቸው ናቸው። ይሄ የምታዩ ይሄ ደስትፒን ነች። እቺ ደስትፒን ኦልሬዲ ኢምፕሊመንት እያደረግን ነው ያለነው። በሚፈልጉትም ለኦፊስም ለተለያዩ ለግቢ ለተለያዩ ቦታ ላይ ለሚፈልጉት እያመረትን ሶላርም አላቸው እዛ ጋር የምታዩ ማለት ነው። በሶላር ነው የሚሰራው። ላይትም ቻርጅ ማድረግ አንዳንድ ነገሮች የምንጠቀምበት ነው። ስትሬት ላይት ፖሎች ናቸው። ፓወርም ኮንሱም ያደርጋሉ። ኤልኢዲ ሲስተም ነው የምንጠቀመው። ፓወርም ብዙም አይቆጥሩም። ለኮሪደር ልማት ለተለያየ ፕሮጀክቶችን እንጠቀማቸዋለን። እዚህ ጋር የምታያቸው ማለት ነው። እችኛው እንትን ደስትፒን ነች ለቆሻሻ ማጠራቀሚያ። እነዚህ እንዳሉት ለኮሪደር ልማትና በግል ሰምም በቤትም ለሚያስፈልጋቸው እያመረትን እየሰጠን ያለ ነው ማለት ነው። በጣም ጥሩ። እንግዲህ ለግብርና የምንገለገልባቸው የተለያዩ ማሽኖችን የምታቀርቡትና ምናልባት እናንተ ሆናችሁ ወይ እዚሁ የምታመርቱት የኢትዮጵያ ምርት ነው ወይ የሚለውን በደንብ ብታስረዳኝ ደስ ይለኛል። አክቹአሊ የኢትዮጵያ ምርት ነው። እኛም አሁን በኢንዱስትሪ ሚኒስቴር ኢኒሼቲቭ በኩል ነው እዚህ የመጣ ነው። ስለዚህ ፋብሪካዎች አሉ። በዛ ፋብሪካ ውስጥ ነው ኢምፕሊመንት የምናደርገው። ያው ከዚህ በፊት ሰፕላይ ነበር እያደረግን የነበረው። ከሰፕላይ በኋላ ዲዛይኖችን ኮፒ እያደረግን በራሳችን ባለሙያ ብዙ እያመረትን ያለ ነው ማለት ነው። ለዚህም ማሳያ ደግሞ ያው ለብዙ ከስተመሮች ለብዙ ገበሬዎች እያመረትን እያስረከምን ያለ ነው ማለት ነው። በጣም ጥሩ። ምናልባት አሁን እነዚህም ማሽኖች ኢትዮጵያ ውስጥ ነው የተመረተው ሲባል ብዙዎች ከኳሊቲ ጋር ያያይዛሉ እና ምን ያህል ጥራት አለው? ምን ያህል ሰዎች ውስጥ ደግሞ በኢትዮጵያ ምርት እንዲጠቀሙ የሚያደርጋቸውን ጥራት አድርጋችሁበት ነው እየሰራችሁ የምትገኙት? እኛ ምንድነው የከስተመር እንትን ኮምፕላያንስ አለን። ቅሬታዎች ካሉ መቀበያ ያለን፣ በሚጠቀሙበት ቦታም ደግሞ ባለሙያ ልከን እናያለን። ሜቢ አሁን እኛ የኳሊቲ ችግር ሳይሆን አንዳንዴ ያጠቃቀም ችግር ነው። የባለሙያ የቴክኒካል ጋፖች ይኖራሉ። እዛም በሳይት ሄደን እየሰጠን ያለ ነው ማለት ቴክኒካል ጋፑ እንዳይኖር ማለት። ከዛ ውጪ ግን አብዛኛው ከብረት የተሰሩ ስለሆነ ብረት ያው እንደምታውቁ ነው። ሜቢ ትንሽ እንትን የሚለው የሚገጠሙላቸው ሞተሮች ምናምን ላይ ነው እንትን የሚለው። የምንጠቀማቸው ሞተሮች ደግሞ ኳሊቲ ያላቸው ሞተር ቴስት የተደረጉ ሞተሮች ስለሆነ ምንም ስጋት የለም ማለት። ምንም የከስተመሩን ኮምፕሌንም አልቀረበም። በጣም ጥሩ። እንግዲህ እነዚህን ምርቶች ስታመርቱ በእያንዳንዱ በምታመርቱት ምርት ላይ የተለያየ ቀን ይፈጃል ብዬ አስባለሁ እኔ በግሌና ምናልባት ሰዎች መጥተው ትዕዛዝ ካዘዙ በኋላ ምን ያህል ቀን ይፈጅባቸዋል ምርቱን ለማግኘት? በዋናነት እኛው ምንድነው የምናደርገው ከ8 ሰዓት በላይም ነው እየሰራን ያለነው በዚህ ኤሪያ ላይ ማለት ነው። ስለዚህ በተቻለ መጠን ምንድነው ምርቱ ዲማንዱም ስላለ ቶሎ ቶሎ ነው የምናመርታቸው። ስቶክ ላይ ይኖራል። አሁን የሚፈልገው አሁን እዚያ ያየሽው ምርቶች ሁሉ ስቶክ ላይ ያለ ምርት ነው። በበቂ ሁኔታ ስላለ የሚፈልግ ሰው መጥቶ መውሰድ ይችላል ማለት ነው። በጣም ጥሩ። ምናልባት የምታመርቷቸው ምርቶች ላይ ዋስትና ትሰጣላችሁ ወይ? የአንድ ዓመት ዋስትና ነው። የአንድ ዓመት ዋስትና። ለምን ነው ዋስትና የምትሰጡት? ለቴክኒካልም ለኤሌክትሪካልም ለመካኒካል ለሚነሱ ቅሬታዎች ሁሉ ዋራንቲ እንሰጣለን ለአንድ ዓመት ማለት ነው። ከዛም ውጪ ደግሞ ኢቭን ቢበላሽባቸውም ራሱ ስፔር ፓርት እኛ ጋር አለ። ያን ስፔር ፓርት ሪፕሌስ እናደርግላቸዋለን። አሁን እኛ ሀገር ዋናው ችግሩ ምንድነው ከውጭ የሚመጣው እቃዎች ብዙ ጊዜ ይበላሻሉ። ሲበላሽ ግን ስፔር ፓርት የላቸውም፣ ጥገና የለም ማለት። እኛ ግን እንዳልኩሽ ከኤክስፒሪየንስ አንፃር ኤክስፒሪየንሱ ስላለ ኤኒ ኢኩፕመንቶቹ ስቶክ ላይ ያለ ሪፕሌስ ይደረጋል ማለት ነው። ወዲያውኑ ሪፕሌስ እናደርጋለን። በዛ መሰረት መጥቶ ከኛ መስተናገድ ይችላሉ ማለት። በጣም ጥሩ። እንግዲህ የተለያየ አይነት ዋጋ ይኖራችኋል ብዬ አስባለሁኝና አሁን ይዛችሁ የመጣችሁት ከምን ያህል ጀምሮ ሰዎች ማግኘት ይችላሉ? አሁን እቺ ከመውቂያው ጀምሮ አነስተኛ ዋጋ 120 ሺህ ብር ነች። ከ120 ሺህ ጀምሮ እስከ እዛ ጋር ያሳዮች ሃሮ ትልቅ ለመካናይዜሽን ለትልቅ ፕሮጀክቶች የምንጠቀማቸው ናቸው። እስከ 1.6 ሚሊዮን ብር
120 ሺህ ጀምሮ እስከ 1.6 ሚሊዮን በእጃችን ይኖራል ማለት ነው። ግን በሚፈልጉት ሳይዝ ማለት እነዚህ አሁን ጥሩ ናቸው። እስከ 320 ሺህ ብር ነው የሚሸጠው። ይሄ እስከ 700 ሺህ ብር ነው የሚሸጠው። እነዚህ 320 ሺህ አካባቢ ነው የሚሸጠው። ስለዚህ ዋጋው ጥሩ ነው። ምንድነው መንግስትም አሁን ኢኒሺዬቲቭ አለ። በነገራችን ላይ በዚህ በእርሻ መሳሪያዎች ላይ ታክስ ፍሪ ናቸው። በማቴሪያሎቹን ታክስ ፍሪ ነው የምናስገባው። እኛም በዛው ልክ ገበሬው በጥሩ ዋጋ ነው እያስረከብን ያለው። በጣም ጥሩ። እንግዲህ አሁን ላይ ግብርናን ከሚያዘምኑ ማሽኖች ውስጥ እያንዳንዱን ማለት ይቻላል እያቀረባችሁ ነው የምትገኙትና ምናልባት ይህንን የኢትዮጵያ ታምርት ኤክስፖ ላይ መገኘታችሁ ለእናንተ ምን አይነት ጥቅሞችን ሊሰጣችሁ ይችላል? ብዙ ጥቅሞች አሉት። አንደኛ ከከስተመር ጋር እንገናኛለን። ምንድነው አምራቹና ገዢው አንድ ላይ ይገናኛል። ስለዚህ ከብዙ ከስተመሮች ጋር እንገናኛለን። ምናመርተውን ምርት ማን ነው የሚገዛን ብለን አንጨነቅም ማለት ነው። ለምን ኤክስፖ በየአመቱ አለ። እኛም ደግሞ በተቻለ መጠን በየአመቱ የተሻለ ነገር እያመጣን አሁን ሁለተኛ ጊዜ ነው ተሳተፍን ያለ ነው። ስለዚህ እኛም ራሳችን አፕዴት እያደረግን ከስተመሮችንም እያገኘን ጥሩ ምርት እየሰራን ነው። ለዚህም ኢንዱስትሪ ሚኒስቴር ምስጋና ይገባዋል ብዬ ነው የምለው ማለት ነው። ከነዚህ ማሽኖች በተጨማሪ ለመብራት አገልግሎት የምንገለገልበትን ከጎናችን ላይ አንድ ፕሮዳክት እየተመለከትኩኝ ነበርና እስቲ ስለሱ ፕሮዳክት የተወሰነ ነገር አብራራልኝ። እሺ፣ ፕሮዳክቱ ትራንስፎርመር ይባላል። ይሄ ትራንስፎርመር ያው ከዚህ ቀደም ከውጭ ነበር ሙሉ ለሙሉ ኢምፖርት ሲደረግ የነበረው። አሁን ግን ኦልሞስት ከ60% በላይ ቫልዩ አድ እያደረግን እዚህ ሀገር እያመረትን ያለ ነው ማለት ነው። ይሄ ትራንስፎርመር ከዱራቢሊቲውም ከአቬይላቢሊቲውም አንፃር ጥሩ ደረጃ ላይ ያለው በተለያዩ አይነት ሬቲንጎች ነው እያመረትን ያለ ነው። ከ25 ኬቪ እስከ 1250 ኬቪ፣ ኦርዲነሪ ከሆነ ከ25 ኬቪ እስከ 400 ኬቪ፣ ኮምፓክት ደግሞ ከ500 እስከ 1250 ከዛ በላይ የሚያስፈልጉት ደግሞ በኦርደር ከከስተመር ተቀብለን እያመረትን ያለ ነው ማለት ነው። በዋናነት ያው ትራንስፎርመር ከስተመራችን ኢዩ ነው። ከኢዩ በስተቀር ለቴሌኮም እና ለፕራይቬት ሴክተሮች ነው የምናቀርበው ማለት ነው። ስለዚህ ትራንስፎርመር ያው ከዚህ ቀደም በጣም በብዙ ደረጃ ኳሊቲ ኢሹ ብዙ ነገሮች ነበሩት። አሁን ግን 3 አይነት ፋይዳዎችን ይዘን እየመጣን ያለው ማለት ነው። አንደኛው ቴክኖሎጂ ትራንስፈር እያደረግን ያለ ነው። ሁለተኛ ኢምፖርት ሰብስቲዩት እያደረግን ያለ ነው። በብዙ ዶላር ነበር ወጪ ሲደረግ የነበረው። አሁን ግን ያንን ቀንሰናል። ሶስተኛ ደግሞ የስራ እድል ፈጥሯል ማለት ነው። አሁን በዲኬ ሆልዲንግ ፋብሪካችን ጫጫ ከተማ ወደ ደብረ ብርሃን መሄጃ ሰሜን ነው ያለው። ከ350 ሚሊዮን የወጣበት ፕሮጀክት ነው። ፉል ማኒፋክቸሪንግ መስራት የሚችል ፋብሪካ ነው። ስለዚህ ከ80 በላይ ሰራተኞች አሉ። በዛ እየሰራንበት ያለ ነው። በጣም ጥሩ። እንግዲህ እናንተ የምታመርቷቸው ከግብርና ጋር የተያያዙ ማሽኖችን ነው። ምናልባት ማሽን ሲባል ጉልበትን ከመቀነስ አኳያ ስራን ከማቀላጠፍ አኳያ ተመራጭ እናደርገዋለን እና ምናልባት የእናንተ ማሽን ለሚገዛው ሰው ወይንም ደግሞ ለተጠቃሚው ምን አይነት ፋይዳዎችን ይሰጣል ብላችሁ ታስባላችሁ? አሁን ያው እንደምታየው በእርሻ ላይ ብዙ ነገሮች ድካሞች ናቸው። ብዙ ነገሮች አሁን በበሬ ነው የሚታረሰው። እንደምታየው በሰው ጉልበት በጣም ጉልበት ነው ተፈጀበት ያለው ማለት። ስለዚህ አሁን እኛ በዋናነት ምንድነው ገበሬው ከድካም እንዲላቀቅና ከዛም በተጨማሪ ደግሞ ፕሮዳክቱ ኳሊቲም እንዲኖረውና ኳንቲቲም እንዲኖረው ማለት። አሁን ለምሳሌ በበሬ ብታርሽና በማሽን ቢታረስ የተሻለ ነገር ነው የሚሆነው። ይሄን ስልሽ ምንድነው ገበሬዎች አሁን አንድ ሰው የተወሰነ ሄክታር መሬት ኖሮት ትራክተር ገዝተህ ተጠቀም ቢባል ሊከብዶ ይችላል። ግን ምንድነው የኛ ኦብጀክቲቭሊ ምንድነው ገበሬዎች ተደራጅቶ በሰፈር በመንደር ተደራጅቶ እኛ ጋር መጥቶ አንድ ትራክተር ቢገዙ ብዙ ገበሬዎች ስራውን ያሳልጡታል ማለት። ስለዚህ ያ ነገሮች ትልቅ ፋይዳ አለው። ይሄንም ደግሞ ምንድነው በየገበሬው አዌርነስ በመስጠት ከግብርና ሚኒስቴር ጋር ለመስራት ዝግጅት ላይ ያለ ነው ማለት ነው። ጥሩ። ምናልባት ከመለዋወጫ አኳያ በስፋት ይገኛሉ የእናንተ ከመለዋወጫው? መለዋወጫው አለ እንዳልኩሽ ከኤክስፒሪየንስ አንፃር ረጅም ዓመትን የሰራንበት በዚህ ኤሪያ ላይ በሚፈልጉት አይነት ሳይዝ በሚፈልጉት አይነት ሆርስ ፓወር
በሚፈልጉት ብራንድ አለ እጃችን ላይ። ስለዚህ እንዳልኩሽ ቢሮአችን መጥቶ ጎብኝቶ የሚፈልጉትን የእርሻ መሳሪያ እቃዎችን መግዛት ይችላሉ ማለት ነው። እናንተ የምታመርቷቸውን የምትሰሯቸውን ምርቶች መግዛት የሚፈልጉ ሰዎች እናንተ በምን አይነት አድራሻና ስልክ ነው ማግኘት የሚችሉት? አድራሻ አለን። አድራሻችን 22 ጎላጎል መክሊት ህንፃ ጎን ሙሉ መቤት ቢልዲንግ ላይ ግራውንድ ፍሎር ላይ ነው የምናገኘው። ዌብሳይትም አለን ዲኬ ሆልዲንግ ነው የሚለው www.dk holding ነው የሚለው። በዛ ገብቶ በፌስቡክ በቴሌግራም በዛ ሊያገኙን ይችላሉ ማለት ነው። ዲኬ ሆልዲንግ ብሎ ከገቡ ምርቶቻችን፣ ሰርቪሳችን፣ ኮንታክታችን ሁሉ እዛ ስላለ ዲኬ ሆልዲንግ ብሎ እንትን የሚል ሰው ሊያገኙን ይችላል ማለት ነው። ስልክ ቁጥር 0911 80 2954። በመጨረሻም ማስተላለፍ የምትፈልገው መልእክት ካለ የቀረ ነገር አለ የምትል ከሆነ ድሉን ልስጥ። ያው አመሰግናለሁ። በመጨረሻ ያው ዲኬ ሆልዲንግ በብዙ ሴክተር ላይ የተሰማራ ስለሆነ ብዙ which means አሁን እያስተዋወቅሽ ያለሁት በማኒፋክቸሪንግ ብዬሻለሁ፣ በፓወር፣ በውድም የተለያዩ አይነት የፈርኒቸር እንትኖች እንሰራለን። ትራንስፎርመር ብዬሻለሁ። ፕላስቲክ ፕሮዳክቶች አሉ፣ ፋብሪካም አለን። እዛ ጋር አለ ፕሮዳክቱን ማየት ይቻላል። ስለዚህ ሁለገብ ስለሆነ በሚፈልጉት ዳይሬክሽን ፕላስም ደግሞ ማሽኖችም ሰፕላይ እናደርጋለን። የተለያዩ አይነት የዚህ የማኑፋክቸሪንግ የሚሆኑ ማሽኖችን ሰፕላይ እናደርጋለን። ኮንታክት ቢያደርጉ ኮንሰልቲንግም ስላለን ጥሩ ውጤት ያገኛሉ። ኳሊቲ ካልሆነ እቃና ኳሊቲ ካልሆነ ብዙ ነገሮች which means ወጪም ብክነትም ከመቀነስ ጥሩ አማክረን ጥሩ ማሽኖችን ጥሩ እቃዎችን ለማቅረብ ቃል ገብተን እዚህ ተገኝተናል ማለት ነው። ጥሩ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ጊዜ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን በኮንቬንሽን ማዕከል የኢትዮጵያ ታምርት ኤክስፖ ላይ ተገኝተን ለተለያዩ የግብርና ስራዎች የምንጠቀምባቸውን የተለያዩ ማሽኖች ምን ይመስላሉ የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እነዚህን ለግብርና የምንገለገልባቸውን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን ማግኘትና መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።